ሄደን ምን አዲስ አለ? ሀብታሙ ተመለሰ። ለዘውዱ ሂሩት እንደተገደለች ነገረው። ኧረ እባክሽ። ከዛ ምን ተፈጠረ? ሀብታሙ ሴት ነው። ከዛማ ዘውዱ ፌንት በላና ሀብታሙ ዞት ሄደ ወደ ቤት። እሺ አሪፍ። አሁን ወደ ስራሽ መመለስ ትችያለሽ። ደንግጦ ስለነበር እስካሁን ምንም ነገር አላወጡት። ኦኬ፣ ምንም ስህተት ለመስራት እንዳትሞክር። መቼም ተግባብተናል አይደል? አዎ መች ተግባብተናል። ያለውን ነገር ከስር ከስር አሳውቅሻለሁ። ለማንኛውም በኋላ እንድትመጣ እፈልጋለሁ። አልነቃም ልኝ በዘላለም ባይነቃ ማገባኝ ያሰር መሰረት አንቺ በህይወት እንዳለሽ አታውቅም። ታወቀችኝ ትልቅ ችግር ውስጥ ነው። አዎ በጣም ከባድ ነው የሚሆነው። ደግሞ ዘውዱ መገደልን መስማቱ በጣም አሪፍ ነው። አሁን ግን አንድ ነገር ታሪክ ይፈልጋል። ያተሽስ ይፈልጋል። ፍቅር አንተ ጠይቀኝ ነኝ እንዴ? ግን ምንድነው? ዘውዱ እንዳጠምድበት ነው ስለ ነገር ይፈልግልኝ ይፈልጋል። እንዴ አለ እኮ በጣም ቀላል ነገር ነው። እሱን እኮ በሆነ መንገድ ወደኛው መጥቶ ይችላል። ተመር በጣም ይቆነስ ነው ትንስት እሺ እንዴት ነህ? ሰላም። ለምንድን ነው ደግሞ እንደዚህ ያጣርኩት? አጎትዬው ተረጋጋ እንጂ ምን ያለ መስዋዕት የምፈልገው ጉዳይ አለ እንዴ? አይ ከአጠራር አንፃር ነው እንጂ ምንም ነገር የለም። ወይ ደግሞ ቤት አትመጣም ነበር እንዴ? አይ እናቴ መልስ ልካኝ ነው። ምንድን ነው ላከች? በሰላም ነው? ይኸውልህ እናቴ መሬቱን መሸጥ ስለምፈልግ እና ተሰብስበን እንወስን ብላችኋለች። እኔ ምልክ ዘኪ እስኪ ነገር ልጠይቅ። እናትህ ስለሆነ ዕቃ ስታወራ ሰምተህ ታውቃለህ እንዴ? ስለማንኛው ዕቃ ማለቴ ምንድነው? ማለቴ ስለ ወርቅ አልማዝ የምታውቀው ነገር አለ? አልማዝ ማለት የተከበረውን የወርቅ አልማዝ ማለት ነው? አዎ። ግን አንተ እንዴት አልሰማህም? ማለቴ እንዴት አታውቅም ማለት? አንተ ሰው ምን ሆነሃል? በጣም እየተወዛገብኩ እኮ ነው። እና ለዚህ ነበር የጠራኸኝ? አስብበትና ከመሰረት ጋር መሄድ ይኖርባችኋል። ያው ማለቴ የድርሻችሁ ማግኘት ከፈለጋችሁ። እሺ ያለውን ነገር አሳውቃለሁ። ግን አንተ ትሄዳለህ እንዴ? እኔ ልሄድም ላልሄድም እችላለሁ። ምክንያቱም ከኔ ጋር የሚያገናኘው ጉዳይ የለም። እሺ በቃ ያለውን ነገር ደውልልኝ። እኔም እደውላለሁ። ባይ ባይ። እንዴት ነው ከዘውዱ ጋር የተስማማችሁ? ምንድነው የምንስማማው? ልንገዛ አይደለ? ስለምን መግዛት ነው? አይ ተስማማችሁ ስትይ ነው። እኔ ተስማማችሁ ያልኩት በደንብ ተግባባችሁ ወይ ለማለት ነው። እኔ ሰሞኑን ሂጅ አላውቅም። እንዴት እንተዋወቃለን? ማለት መተዋወቅማ ተዋውቃችኋል። እንደዚህ ሳይፊት ጭጋጉት ነገር ነው። እንዴት እንተዋወቃለን? ይኸውልሽ የምነግርሽን ነገር እንደ ትልቅ ሰው አዳምጪኝ። እሺ ግን ትልቅ ሰው አይደለሁም፣ ወጣት ነኝ ገና። ይኸውልሽ እዛ ቤት ያለውን የወርቅ አልማዝ ፈልገሽ አውጪ። ግን የሚከብድ ነገር የለውም አይደል? ኧረ ምንም የሚከብድ ነገር የለውም። እኔ ያለው ነገር አሳውቅሻለሁ። አሁን እንጂ ወይ አብርሽ
አዎ ያው እንደነገርኩህ ሁሉም ነገር ውስብስብ ሆኖብኛል። ሁሉም ነገር ውስብስብ ሆኖብኛል። ያ የናዝራዊትን ነገርማ ታውቃለህ። እኔ ምንም ማድረግ አልቻልኩም። እኔ እኮ ትልቁ ቤት ነው ያለሁት። አሁን ያኛውን ቤት ትቼ እዚህኛው ትልቁ ቤት ገብቻለሁ። እኔ ምን አውቃለሁ ብለህ ነው? አጎት ተብዬው የሆነች ህፃን ልጅ ይዞ መጥቶ እህትህ ናት አለኝ። ከእነሱ ጋር መጨቃጨቅ ሲያስጠላኝ እኮ ከዛ ቤት ወጥቼ ተዘግቶ የከረመ ቤት ውስጥ እዛ ነው ያለሁት። መሲማ እስካሁን ልትገኝ አልቻለችም። አይፈልገው ቢሆን ነው ብዬ እኔማ ዝም አልኩ። ሳትፈልገው መቼም እንደዛ አጠፋም ብዬ። እሺ በቃ ያለውን ነገር አሳውቃለሁ። እስኪ አንተም አዲስ ነገር ካገኝ ደውልልኝ። እሺ ብራዘር። እሺ ወንድሜ። እሺ ማለት ኤላ ወይ ዘኪ እንዴ አለው። ምንድን ነው አንተ ተጠፋፋን እኮ። ያው የቅርብ ሩቅ ዘመድ ነው አይደል? እኔ የምልህ እዮብ ወይ ዘኪ ደህና ነኝ። ተገናኝተን እንድናወራ ፈልጌ ነበር። ታዲያ ምን ታጣለህ? እኔ በጣም ደስ ይለኛል። ግን አክስቴ ደህና ናት አይደል? ደህና ነች እሷም ትሆናለች ብለህ ነው መታችሁ አይናችሁን ሊሆን ነው የምትለው? እሺ ዘኪ ያለህበትን ቦታ ቴክስት አድርግልኝ፣ እዛው እመጣለሁ። እሺ ስራን በአግባቡ እየሰራ እንደሆነ አይቻልም። ስለዚህ የስራ አጋሪ እንድትሆን እፈልጋለሁ። እሱን እኮ የሰላም ጓደኛ ያሉትን ተከታትዬ አምጥቼ ከሀገር እንደወጣ ነው። አዎ አውቃለሁ። መሄድ ከፈለግ ዛሬውኑ ልልክ ይችላል። ነገር ግን አስብበት። እኔ ጋር በቆየ ቁጥር የሀብት መጠን ይጨምራል። እርግጠኛ ነኝ ስኬታማ ትሆናለህ። እኔ እኮ በሰላም ወጥቼ እንኳን መግባት አልችልም። እንዴት ነው ስራ ሰርቼ ማድረግ? ያው በቃ ልክ እስከዛሬ እንደምታደርገው እያንዳንዱ እርምጃ ከዘውዱ ኋላ ይሆናል ማለት ነው። ስለዚህ በሌላ መንገድ የዘውዱ ዱካ ነፍናፊ ነኝ ማለት ነው። በትክክል የኔ ጀግና። አሁን ግን ስራችን የሚሆነው ዘውዱን መከታተልና ሰላም የሰጠችውን ዕቃ እጃችን ውስጥ ማስገባት ነው። እሱ እንዴት ማድረግ እንችላለን? ለእሷ እንደምትቀርበው ሰላም ብቻ ናት። እሱ እንኳን ለኔ ተው። አሁን በቅርብ ርቀት ዘውዱን ተከታተል። በጣም አስታውቁ ያዩዋ ማዘር ያለችበት ችግር በጣም ያሳስበኛል። ዘኪ አክስቴ ደህና አይደለችም እንዴ? ደህና ናት። ያው ታውቃለህ፣ እሷ ሰው በጣም ነው የሚናፍቃት። እንዴ ዘኪ ታዲያ ምን ትጠብቃለህ? ሄደህ አትጠይቃትም እንዴ? አይዋ እሷ የምትፈልገው ሁላችንም ነው። ተሰብስበን የቤተሰብ ፍቅር ማሳለፍ ነው እሷ የምትፈልገው። የማይድን ስናከም እንጂ ነው ገና ትላለች። ቆይ ደግሞ አልገባኝም። ቅኔው ደግሞ ምን ማለት ነው? ማለት ነው መሆን ያለበት ነገር እያለ ለማይሆን ነገር ለምን ትጨነቃለህ ማለት ነው። ምንም አማርኛ ሊገባኝ አልቻለም። ቆይ ለምንድን ነው በግልጽ የማታወራው? ዘኪ
መሆን ያለበት ነገር እያለ ለማይሆን ነገር ለምን ጊዜ ታጠፋለህ ነው? ለምን ይላል ጠይቀት። ቆይ ግን የመሰረት አድራሻ ታውቀን? አዎ የመሰረት አድራሻ እስካሁን አልተገኘም። ዘኪ አውቆ የተደበቀን ሰው እኮ ፈልጎ ማግኘት በጣም ከባድ ነው። ስለዚህ ተነጋግረን ዘውዱም ከኛ ጋር እንዲሄድ ማሳመን አለብን። በቃ ያለው ነገር አመቻችና ተደዋውለን እንገናኛለን።